ላይቭ ላይ መሳሳም ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸው የእስልምና ሸሪያ ጥሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የመቶ ጅራፍ ግርፋት ተፈርዶባቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ መረጃ ነው። ላይቭ ላይ ሲሳሳቡ ተይዘው ግርፋት ተፈርዶባቸዋል። ተፈጻሚም ሆኗል። እስከ መጨረሻው ድረስ የምትከታተሉ ከሆነ መረጃውን ማጋራችሁ ነው የሚሆነው። እንደውም እጅግ ልብ በሚነካ መልኩ ኡስታዝ በር ሁሴን እያለቀሰ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ጫኑ። በቀጥታ ወደ ቪዲዮ። ጨዋታ የሚያምረው ወሬ የሚያምረው ቀልድ የሚያምረው መዝናናት የሚያምረው ከልብ ሰው ጋር እንደፈለክ ታወራለህ። ይሄን ንግግሮችን ተናገር ምናምን ይቀየመኛል ብለህ አታስብ። ይሁን ድንበሮችን አልፈህበት ምንም እንደማይከፋው ስለምታውቅ ያንን ታደርጋለህ። والله መልካም ጓደኛ ጥሩ ወንድ والله ወላሂ የዱንያ ላይ ጀነት አላህ ወንድም ይስጣችሁ። አላህ ለሚስጥኛል አላህ ለእናንተ ወንድም ይስጣችሁ ያ ረብ። እዚህ ቦታ ደግሞ አብራችሁት የምትመጡት ወንድም አላህ ይስጣችሁ። ጉዞም ሰፈርም መልካም ቦታም ከወንድም ጋር ነው የሚያምረው፣ ከወንድም ጋር ነው ደስ የሚለው። አባበክም ለረሱል ያላቸው ጉዞ ልንወጣ ነው ሲሉ አስሐበተ ያ ረሱላህ እንደ አላህ መልእክተኛ ሆይ ጉድኝት እንፈልጋለን። ስለሌላ ነገር አይደለም ተፈቅዶልኛል ከእርሶ ጋር መሆን ካለላቸውና አላህ ከምትወዱት ጋር እዚህ ቦታ ያምጣችሁ ያ ረብ። ወንድም ይስጣችሁ ለኔ ተስፋኛል። አልሐምዱሊላህ አሚን። ለአላህ ብሎ እንደመዋደድ ምን የሚያስደስት ነገር አለ? ይህን ቪዲዮ ለአላህ ብላችሁ የምትወዱት ወንድማችሁ ወይንም ለአላህ ብለሽ የምትወጃት እህትሽ ለሷ ላኪላት። ይህን ቪዲዮ ሼር አድርጊላት። እጅግ በጣም መታደል ነው። ለአላህ ብሎ መዋደድን የመሰለ ትልቅ ኔማ ትልቅ ጸጋ የለም። ነገ በጭንቁ ቀንም ከሰባቱ ከአርሽ ጥላ ውስጥ ከሚጠለል ውስጥ አንዱ ለአላህ ብለው ምንም ጥቅም ሳይፈልጉ የሚዋደዱ ሰዎች ናቸውና ሌላ ጥቅም ሳንፈልግ ለአላህ ብለን ስንዋደድ ምናወራውን ነገር አንጠነቀቅም። ከጓደኞቻችን ጋር ይሄ ያስከፋዋል፣ ይሄ ይደብረዋል ምናምን ብለን ማንጠነቀቃቸው ጓደኞች አሉናል። በእርግጠኝነት የሚገርማችሁ ይህንን ቪዲዮ የላከልኝ ለአላህ ብሎ የሚወደኝ ወንድሜ ነው። እኔም ለአላህ ብዬ ወደዋለሁ። ለአላህ ብለን የምንዋደድ ያርገን። በቀን ውስጥ 100 ሰላዋት 100 اللهم صل على محمد وعلى ال محمد 100 ሰላዋት ወይ 100 ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ከልብ ለአላህ ብላ የተሰራች ማለት ሰላትህን በጣም ኹሹዕ በተሞላበት መልኩ ሰላት መስገድ። አንድ ሰፍሐ በቀን አንድ ሰፍሐ አይብዛ ብለህ አበዛህብን አምጪ አንድ ወረቃ ኳር አላላ ይወለ አሁን ለምሳሌ እንደዚህ ስልኮ መቶንም ሰላዋንቱንም ምናምንም እኮ አይደለም እንድንመርጥ ነው። ኦኬ እንድትመርጥ ማለት ነው። ኦኬ ሜኑ ነው استغفار ለምሳሌ استغفار ስታደርግ ከእስትግፋር ጋር ተያይዞ ብዙ ምታገኝ فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ገንዘብ ይሰጣችኋል፣ ከሰማይ ዝናብ ያወርድላችኋል፣ በልጆችና በገንዘብ استغفار የብዙ ነገር መክፈቻ እንትን ስለሆነ ማለት ነው። ስለዚህ استغفار ስታደርግ በዛው አያይዘ የምታገኛቸው ብዙ ነገሮች አሉ። ስለዚህ በቀን ለምሳሌ 100 استغفار ወንጀልን ታስምርበታለህ። ከዛ ብዙ ነገሮችን ይገራልሃል። ያንን እንትን ማድረግ አይከብድም። እየሄድክ የምታረገው ነገር 100 استغفار ካደረግክ እንደዛ ያደረክ ወደ አላህ መቃረቢያ መንገዶችን በደንብ መፈለግ ያስፈልጋል ማለት ነው። ሰላዋትና استغفار ካደረግክ ከዛ ሰላት ያ አላህ በጣም በህይወታችን ላይ አስፈላጊ ነገር ነው ብዬ አስባለሁ። ማለት ይሄ አላህ ፈርድ ያደረገብን ነገር አለ አይደል? ሰላት ምናምን ግዴታ ነው። እሱ ድርድር ውስጥ የሚገባ ነገር አይደለም። ነገር ግን በቀን ውስጥ ለአላህ ብለን የምንሰራው ተደብቀን የምንሰራት የሆነች ነገር ልትኖረን ይገባል ብዬ አስባለሁ። በጣም ቀላል ነገር እኮ ነው ማለት ተግባራዊ ብናደርገው በጣም ቀላል ነገር ነው። ነገር ግን ህይወታችን ላይ የሚያመጣው ተጽዕኖ ደግሞ እጅግ በጣም ከባድ ነው። ለምሳሌ ወንድማችን እንደጠቀሰው ሰላዋት ሊሆን ይችላል ወይንም ደግሞ استغفار ሊሆን ይችላል። በቀን 100 መድበን
ወይንም 200 በምንችለው ያህል መጠን ማለት መድበን እስቲቃማ ኑሮን በየቀኑ ወይ ልንተኛ ስንል ሊሆን ይችላል ወይ ጧት ስንነሳ ሊሆን ይችላል ወይ ቢሮአችን ሆነን ወይ ታክሲ ውስጥ ሆነን በቀን 100 በጅተን ሳናቋርጥ ማለት ነው ብናደርግ ህይወታችን ላይ እጅግ በጣም ትልቅ ተጽዕኖ ይኖራል ብዬ አስባለሁ። ትንሽ ግን በቃ ይከብደናል፣ መጀመሩ ይከብደናል። ወይንም እንጀምረውና ከዛ በሁለተኛው ቀን እንረሳዋለን ወይ 2-3 ቀን እንሄድና በአራተኛው ቀን እንረሳዋለን። አላህ ያግራለን። እነዚህን ነገር ተግባራዊ የምናደርግ ከሆነ ህይወታችን ላይ ትልቅ ለውጥ እናመጣለን ብዬ አስባለሁ። ከዛሬ ጀምሮ ግን ለምን አንሞክርም? ሁላችንም በየራሳችን አንዳንድ ነገር እንያዝ። ወይ እስቲግፋር ሊሆን ይችላል ወይ ሰላዋት ሊሆን ይችላል። በቀን የሆነ ያህል መጠን ለአላህ ብለን የምንሰራው ከዛሬ ጀምሮ እንነይት ኢንሻአላህ። የሁለተኛ ሚስት አጀንዳ ሲነሳ ሁለተኛ ሚስት የሚያስፈልጋቸው በጣም ወሳኝ ጉዳይ ያለባቸው ማግባታቸው ሐላል መሆኑ እንደተጠበቀ ሆኖ ግን አደራ እንዳያመልጣችሁ የሚባል አጀንዳ አይደለም እላቸዋለሁ። አደራ እንዳያመልጣችሁ የሚባል አጀንዳ አይደለም። ለምን? ሰው ጊዜ የለው፣ ገንዘብም የለው፣ አኽላቅም የለው። ሰው አኽላቅ ከሌለው፣ ገንዘብ ከሌለው፣ ጊዜ ከሌለው ለአንድ ሴትም ሚስት መሆን ባል መሆን አቅቶታል እንኳን ለሁለተኛ ሚስት ባል ሊሆን። ስለዚህ የድሮዎቹ ያሁን ችግር የለም። ምክንያቱም ጧት ፈጅር ሰግዶ ይወጣል። ከኢሻ በኋላ ነው የሚገባው፣ 4 ሰዓት ነው። ደክሞት ነው የሚገባው። ከዛ ለብቻው ነው የሚተኛው፣ ፊቱን ዙሮ ነው የሚተኛው። አሁን ችግር የድሮዎቹ እኮ አረቦቹ የሚበሉት ቴምርና ውሃ ነው። ወማ ካነ ጧዓሙኩም ያ ኡማህ ብዬ ብጠይቃቸው እናታችን አይሻ አልማኡ ወተምሩ ተምርና ውሃ ነው ብለዋል። ተምርና ውሃ የጠጣ ጨጓራ የለበት፣ ካንሰር ኬዝ የለበት፣ ኩበት የለበት፣ ምናምን የለበት፣ ሙሉ ሰውነቱ ጽድት ያለ ኃይልና ሙቀት ሰጪ ምግብ ነው የሚመገበው። ምንም ችግር የለበትም። የህይወት ፕሮግራሙ እንዴት እንደሆነ ታውቃለህ? ጠዋት ለስራ ይወጣል። 4 ሰዓት ላይ ፀሐዩ ከስራ ቦታ አስነስቶ ቤቱ ያስገባዋል። ከ4 ሰዓት ጀምሮ እስከ 9 እስከ 8 ተኩልም ለሶላት ነው እንጂ የሚወጣው ከቤቱ ነው። ልጆቹ ጋር አብሮ ነው፣ ሚስቱ ጋር አብሮ ነው። ሞቅ ሲላቸውም ይተኛሉ። ሌሊትም ተኝተው ከ4 ሰዓት በኋላም ተኝተው ከመግሪብ በኋላ ሁሉም ሰው ቤት ይገባል። ኢሻ ሰግዶ አንዲት ሰው ነብዩን ጨምር አለይሂ ሰላቱ ወሰላም ውጭ የሚያመሻ አካል የለም። فكان النبي صلى الله عليه وسلم يكره السمر ማምሸትን ከኢሻ በኋላ ወሬን ይጠሉ ነበር። فكان يكره النوم قبله والحديث بعده ከኢሻ በፊት መተኛት ከኢሻ በኋላ ወሬ ነብያችን ይጠሉ ነበር አለይሂ ሰላቱ ወሰላም። ስለዚህ ፕሮግራሙ ከሴቶች ጋራ ከልጆች ጋራ የሚያዋህድ የሚያገናኝ ነበር። ያሁኑ ግን የለም። ይሄ ቪዲዮ ሴቶች በጣም እንደሚያስደስታቸው ተስፋ አደርጋለሁ። ያው ስለ ሁለተኛ ሚስት ሲነሳ ብዙ ጊዜ ደስተኛ ስለማትሆኑ ማለት ነውና ሼህ አሚን ሙሳ በደንብ ጥሩ አድርገው ተናግረውታል። አንዳንዴ አላህ Subhanahu Wa Ta'ala ስለፈቀደልን ብቻ ያንን ነገር በቃ እንዳያመልጣችሁ የተባለን እስኪመስል ድረስ እዛ ነገር ላይ መንገብገብ የለብንም። ያንን ነገር የምር ያስፈልገኛል ወይ ብለን መጠየቅ አለብን። አንድ ሰው ጊዜ ከሌለው፣ ገንዘብ ከሌለው፣ አህላቅ ከሌለው አንዱ እንኳን ከባድ ነው አይደለም ሁለቱ እያሉ ነው ኡስታዘናና ሀቅ ነው፣ ምንም ጥያቄ የለውም። ኢቭን ገንዘብ እንኳን ኖሮ አሁን ብዙ ጊዜ የምንሸወደው በዚህ ዘመን ምንድነው አንድ ሰው ገንዘብ ስላለው ብቻ ሁለተኛ ማግባት ይችላል ማለት አይደል። ያ ሰውዬ ስነ ምግባር ሊኖረው ይገባል። ሁለቱን ሚስቶቹም በአግባቡ በፍትህ ማየት ይችላል ወይ፣ ሐቋን መጠበቅ ይችላል ወይ የሚለውን ነገር ማየት አለብን። ላይቭ ላይ መሳሳም ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ኢንዶኔዥያዊ ወጣቶችም እንግዲህ በኢንዶኔዥያ ውስጥ አቼ በተባለ ግዛት ውስጥ የእስልምና ሸሪያ ጥሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የ100 ጅራፍ ግርፋት ተፈርዶባቸዋል። ይህም ግርፋት እንግዲህ ተግባራዊ በሚሆንበት ሰዓት በርካታ ሰዎችን ያነጋገረ እንዲሁም ደግሞ ትኩረት የተሰጠው ጉዳይ በመሆኑ ምክንያት የ100 ጅራፍ ግርፋቱ ወደ 21 ጅራፍ ግርፋት ማለት ነው ዝቅ ተደርጎላቸው እንደምትመለከቱት በቪዲዮ እንዲሁም ደግሞ ሰዎች እያዩዋቸው በቀጥታ ስርጭት መገረፋቸውን እየተነገረ የሚገኘው በምትመለከቱት መልኩም እንግዲህ የ25 ዓመት ሴት እንዲሁም ደግሞ የ22 ዓመት ወንድ በምትመለከቱት መልኩ በቀጥታ ስርጭት ማለት ነው ሰው እያያቸው ግርፋታቸውን ተቀብለዋል። እነሱም ብቻ አይደለም ባለትዳሮችን ጨምሮ የተለያዩ ሰዎች በላይቭ ቀጥታ ስርጭት ላይ የእስልምናውን ሸሪያ ህግ ጥሰዋል በማለት ማለት ነው በርካታ ሰዎች መገረፋቸውን መረጃዎች እየወጡ የሚገኙት በኢንዶኔዥያ በተለይም ደግሞ የእስልምና እምነት ተከታዮች ዘንድ ማለት ነው። በቀጥታ ስርጭትም ሆነ በሰዎች በተሰበሰቡበት አካባቢ ላይ መሳሳም ፈጽሞ የተከለከለ ነገር ቢሆንም እነዚህ ጥንዶች ግን በቀጥታ ስርጭት በመሳሳማቸው ምክንያት ነው ይህ ቅጣት የደረሰባቸው። እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። እንደዚህ አይነት ህጎች በጣም
በጣም አሪፍ ነው ብዬ አስባለሁ። መበረታታት አለባቸው ብዬ አስባለሁ። መስፋፋት አለባቸው። እኛ ሀገርም መምጣት አለበት ብዬ አስባለሁ። ምክንያቱም ትውልዱ ስነ ምግባር ያለው ሃይማኖቱን የሚያከብር ባህሉን የሚያከብር ወጉን የሚጠብቅ አይነት ትውልድ እንዲፈጠር ያደርጋል። እንደዚህ አይነት ህጎች እንዲህ የሸሪዓ ህጎች ምናምንና በጣም ለኛ አስፈላጊ ነው ብዬ አስባለሁ። ተግባራዊ መደረግ አለበት ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ የኡስታዝ በድር ልብ የሚነካ ዳዕዋ ነው። ቪዲዮውን እንመልከት፣ ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር ረሱል አለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቼው ያላመነታ የለም አሉ። መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር ሲቀራሉ። ሁሉም ሲክደኝ ያመነብኝ እሱ ነው። የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉንም ሰው ውለታ መልሰናል። የአቡበክር ሲቀር የእሱን ውለታ አላህ ይመልስለት። ወደ መስጂድ ነበዊ የሚያደርሱ የሰሐቦች በሮች አሉ። የሰሐባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሐቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሐቦች የሁሉም ሰሐባ በር ይዘጋ ኢላ ባባ አቡበክር፣ የአቡበክርን በር ብቻ ተውት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ወደ መዲና መስጂድ የሚያደርስ በር ይዘጋል ኢላ ባባ አቡበክር፣ የአቡበክር በር ሲቀር ማለት ነው። ሱብሃንአላህ። አቡበክር ረዲየላሁ ዐንሁ ምን ያህል እድለኛ ናቸው። በነቢያችን ሰለላሁ ዐለይሂ ወሰለም ይህን ያህል መወደድ። የአቡበክርን ውለታማ እኔ መልሼ አልችለውም፣ አላህ ሱብሓነሁ ወተዓላ የእሱን ውለታ ይመልስለት እንጂ እስኪሉ ድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅን አብዝተው ይወዱ ነበረ። መጀመሪያም ምንም ሳያመነቱ እስልምናን የተቀበሏቸው አቡበክር ሲዲቅ ናቸውና ምን ያህል እድለኛ ናቸው አቡበክር ሲዲቅ። ማሻአላህ። ዱንያ ላይ እነሱን የመመልከት እድሉን አላገኘንም። ታዲያ አላህ ሱብሓነሁ ወተዓላ በጀነቱል ፊርደውስ የረሱል ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ፣ ዑመር ኢብኑል ኸጣብ፣ ዑስማን ኢብኑ አፋን እንዲሁም አሊ ኢብኑ አቢ ጣሊብ የሳቸው ጎረቤት ያድርገን። የአላህን ፊት በየቀኑ የምንመለከት ያድርገን በጀነቱል ፊርደውስ ውስጥ። ሌላ ምንም ማለት አልችልም። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቱን ይጫኑ። ኢንሻአላህ በቀጣዩ አዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።